የሆነ ነገር ሰማሁ ከሷ። እኔ ጉዳዩን ግን አላውቅም። በፍጹም ምን አዲስ ሆነብኝ። እኔ ተጣልታችሁ አስቀይማሽ ይቅርታ አንቺ ፈልጋ መስሎኝ ልለምንሽ መጣሁ። ከዛ አንቺ ወዳታላችሁ፣ እሷ ደግሞ እያለች የነበረችው ከኔ ጋር ሰላም ለመሆን ቪዲዮ ሰርቶ የቤቷ ሂዶ የሚለው ማንን ነው? ይቅርታ ጠይቆ ከዛ በኋላ ነው ሰላም የሆነው ስትሰማው ልበል ወይስ? ይኸውልህ እሱ እኔ ጋር ህይወት እድል አንዴ ነው። አንድ ሰው ማንነቱን አንዴ ካሳየኝ እኔ ጋር ሁለተኛ እድል የለም። ልጁ ባለጌነቱን ሳልደርስበት ማንነቱን አሳየኝ። አንደኛ ሀቢባ ተጠቅማለች አለ በረዋን ከተጠቀምኩ ደረሰኝ አምጣልኝ። ረዋን እኔ እርዳታውን ስሰበስብላት 5 ቀን ቁጭ ብዬ 55,000 ድርሃም ከህዝቡ ለቅሜ ሌባ የዘረፋትን ስተካላት ለቅሜ 5 ቀን ለማንም እርዳታ ከ1 ቀን በላይ ተጠቅም ማ በል እንዳለው ይናገር እኮ በል እንዳለው ደረሰኝ ይቅርታ ላደርግለት ይችለው ደረሰኝ ካመጣልኝ እኔ አንቺ እርዳታ ስሰበስብልሽ የከፈልሽኝ ደረሰኝ ካመጣ በተረፈ አበባ እንጨርስ እዚህ ቤት ደረሰኝ አምጣ። አንቺ ለእኔ የከፈልሽው እኔ እርዳታ ስሰበስብልሽ። ሀቢባን ማን አባቷ ያውቃት ነበር አለ የአባቴን እበት ይጋጥና ሀቢባን ማን ያውቃታል? በረዋን እኔ ነኝ በአንቺ የታወቅኩት ረዋን ማንም አለም ያውቅ የለ እንዴ? ሁሉም ያውቅ የለ እንዴ? ፀሐይ የሞቀው ሀገር ያወቀው ጉዳይ ነው። ምን እኔ ረዋን ሊታወቀችው እኮ ለምን ስትመጣ ምናምን ነው ፎሎ የነበራት። እኔ ነኝ ፎሎ እንኳን እኮ ያስደረግኳት ማስረጃ እድሜ ልኬን እኮ የእሷን ሺቲ ነው ማስተዋውቀው እኮ ሰፖርት ባረኳት፣ ባገዝኳት፣ በረዳኋት፣ በወደድኳት እንደ እህቴ እንደ ልጄ ባየኋትኝ። ማንም ባለጌ ረዋን አንቺን አልተቀየምሽም። እሱ ብልግናውን ያሳየው። የሚወድሽ ቢሆን ኖሮ አንቺን በትክክል እንደ ሚስት የሚወድሽ ቢሆን ኖሮ ፕሮቴክት ያደርግሻል፣ የምትፈልጊውን ያሟላልሻል እንጂ እየሰከረ እየገባ አፉን አይከፍትም። አንቺ እርጉዝ ሆነሽ እጄን ልቆርጥ ነው እያልሽው ራሴ ላጠፋ ነው እያልሽው እሱ ሰክሮ ላይቭ ላይ ቁጭ ብሎ በስልክ አያወራሽም ነበር። ይሄን ደግሞ አያገባኝም። አምነሽበት የገባሽበት ላይፍ ነው። እኔ አላጣበስኩሽ። ምን አገባኝ? አንድ ሰካራም ስራ የሌለው ኢቃማ መኖሪያ ፈቃድ በእርዳታ ብር የተሰበሰበለት ማይረባ ሰካራም ጋር ሄደሽ የተለጠፍሽው አንቺ እንጂ አላጣበስኩሽም። ስለዚህ አይመለከተኝም። እኔ ባጣብስሽ ኃላፊነቱን ወስድ ነበር። ተጣብሰሽ አብረሽ በኋላ ነው የሰማሁት እኔ። ስለዚህ ሀሳብሽን አከበርኩና ኦኬ ብዬ ተቀበልኩ። ምን አገባኝ እንጂ እድሜ ልኬን እህቶቼን ስመክር የምኖረው እንደዚህ አይነት ስራ የሌለው ራሱን ማስተዳደር የማይችል ለሴት ልጅ መከታ መሆን የማይችል ሚዲያ ላይ ወጥቶ ብቻ እየሰከረ የሚያቀራሽ ባለጌ ጥድ ከአንቺ አፍ ሲወጣ አንቺ ስድብን ብቻ ነው አንቺን የምቀየምሽ። ከአንቺ አፍ ሲወጣ ነው ገባሽ? ከአንቺ አፍ ላልወጣ ነገር መቼም አልቀየምሽም። እወድሻለሁ። አሁንም ከኔ የምትፈልጊው ምንም አይነት እርዳታ ካለ ልረዳሽ ዝግጁ ነኝ። በማንም ሰካራም ባለጌ አንቺን ተቀይሜ አልረዳሽም አልልሽም። የምናግዝሽ ነገር ካለ ሙኒት አለች፣ ታሜ አለ። የምትፈልጊው ከነሱ እርዳታ ካለ ይኸው ህዝቡ ሽማግሌ ሆኖ ይጠይቅልሻል። ሙኒትን ትላንትና አብረን ነበርን። ብዙ ነገር ነው የመከረችው፣ ብዙ ነገር ነው ያለችው። እስከ ስንት ሰዓት እነሱ ባለጌ ላይ ሰካራም ላይ ጊዜያቸው የሚያባክኑት ቢመክሩ ቢዘክሩ ይህ ሰውዬ አይለወጥም መቼም። ነገር ከደም የዛሬ ወርም እየሰከረ እየመጣ ያቀረሻል ላይቭ ላይ ሌሊት ላይ ቮይስ አድርጌልሻለሁ። አሁን ገና እየገባሁ ነው ብዬሻለሁ አይደል? በዛ ሰዓት ነው የተለያየ ነው። ሙኒት 9 ሰዓት የወጣ ነው ለምን እኮ ነው የወጣ ነው። ፈጅር ሊደርስ 9 ሰዓት ነው የወጣ ነው። እስከዛ ሰዓት ድረስ አምሽተን ማለት ነው። ለምንድን ነው የሚያበ ጊዜ ጉልበት ማባከን እንጂ። ቆይ የሰው ልጅ አስረግዞ ካልተለወጠ መቼ ነው የሚለወጠው? እቺ እርጉዝ ሴት ጥሎ ሄዶ ሌላ ቦታ የሚጠጣ ሰው እንዴት ነው የሚለወጠው? አስረግዞ ኃላፊነት ካልተሰማው መቼ ኃላፊነት ይሰማው ነው? እርጉዝ ሴት ቤት ውስጥ ብቻዋን ጥሎ ሄዶ የሚጠጣው ከጓደኞቹ ጋር የመጠጥ ግዴታ ከሆነ ቤቱ ገዝቶ አይጠጣም ሚስቱ አጠገብ። እርጉዝ ሴት ጥሎ ወጥቶ ለእርጉዝ ሴት ኃላፊነት ያልተሰማ ወንድ ለእኔ ኔቨር ወንድ ሊሆን አይችልም። እርጉዝ ሴት ብቻዋን ተጥላ ከቤት አይወጣም። እርጉዝ ናት። ኤኒታይም ምጧ ሊመጣ ይችላል። ደሟ ከፍ ሊል ይችላል። ባለጌ
አበባህን ትጨርሳታለህ እንጂ እዚህ ቤት አትገባም። ቤትህን ከፍተህ የፈለግከውን አፍህን ክፈት። እዛው ይሄ ቤት ግን ይከብድሃል፣ አይመጥንም። ባለጌ አያስገባም ቤቱ። ሰላም ሀቡ፣ እንዴት ዋልሽ? እሷ ጋር ተገናኝተናል። ሙባረክ እንዴት ነህ? አለን አልሐምዱሊላህ። ለዚች ቀን እኔ አልሐምዱሊላህ ነው የምለው፣ ሌላ ምንም የምለው ነገር የለም። ግን አንድ ተለምዶ የተደረገ ነገር ቲክቶክ ላይ ምን አለ መሰለሽ ሀቡ፣ ሰውን ብሌም አድርጎ እንዲታዘንለት ወይም እንዲረዳ መፈለግ እኔ ሁሌም እቃወመዋለሁ። ሁሌም በዚህ ነገር በጣም አዝናለሁ። ችግሬን አስረድቼ መረዳት እየቻልኩኝ የግድ እከሌንና እከሌን ብሌም አድርጌ መረዳት የለብኝም። እኔ ረዋን ያለችበትን ሲቹዌሽን አውቃለሁ። ትላንት በአካል አግኝቻታለሁ። ከዛ በፊት በስልክ አውርተናል ብዙ ጊዜ። እጄን በዚህ ጉዳይ ላስገባ የማልፈልገው ዳግመኛ ላጣቸው የማልፈልጋቸውን ሰዎች ማጣት አልፈልግም። አንቺንም ጨምሮ ሌሎችንም በዚህ ጉዳይ ሀቡ ሳሪ አስወርዷታል። ምናልባት አታውቂው ከሆነ የሰማሹ ይመስለኛል። እኔ እና አንቺ የነበረንን ግንኙነት ታውቂያለሽ። ሳራ አልሀበሻ ጋር የተፈጠረውን ነገር ታውቂያለሽ። አንቺ ሙሉ በሙሉ ረዋንን ከበር አድርገሽ እኛን እንኳን ገፍተሽን ነበር። ራስሽን ሙሉ በሙሉ ሰተሻት ነበር። ግን ዱንያ ይችናት። የትም ድረስ ብትሄጂ እኛም እየቀመስ ነው ያለ ነው። አንቺም የምትመክሪን ነገር ነው። ቢሆንም ለሁሉም ነገር ሀምድላ። ግን አንድ ነገር እዚህ ጋር መናገር የምፈልገው ለረዋን፣ ሁል ጊዜ ሰው የሰውን ችግር ሊፈታ አይችልም። አላህ ብቻውን ሊፈታው የሚፈልገው ነገር ይኖራል። ሁል ጊዜ ከሰው መጠበቅ አይቻልም። ጥግ ድረስ ጠበቃም አቁመሽ ከሰውም ተባልተሽ ምን ብለሽ ወስደሻታል። እሷም አትክደውም። እኛም ሸሽተናል። ከደረሰብን ነገር አንጻር ሁላችንም ሸሽተናል። ሄድሽ እስከ መጨረሻው ድረስ አደለ ሀቡ። የሆነ ቦታ ላይ የሚያቆምሽ ነገር አለ። ህግን መቀየር አትችይም። ዋናው ቦታ ላይ እስከ መድረስ ትረጃለሽ። ጠበቃ ቆምሽ፣ ከገንዘብ ተባለ ከምንም ሳታጎይ እስከ መጨረሻው ሄድሻል። ግን ህግ የሚባለው ነገር ደግሞ ሲያስቆም እሷ እራሷን ሀቋን እውነቷን የደረሰባትን ነገር አይተሻል። እንደ አንቺ ያን ያህል አምነሽ ስትሄጂ አይተሻል ሀቡ። ያየሽው ነገር የለም። ነገር ግን በነገረችሽ እና በመረጃሽ መሄድ እስኪ የሚገባሽ ደርስ ሄደሻል። አሁን ያ መልስ አልሆን ሲል እሷ ለአላህ ሰታ የራሷን ህይወት መኖር የለባትም። ይሄንን መክሬ ግን ምን ብያታለሁ? ትላንትና እሱም አፈነዳዋለሁ ሲል የነበረው ነገር ማለት ነው። ሀቢባን አናግሪያት። እኔ ከዛ በፊት እጄን አስገብቼ እሷን የሰራሽውን ነገር አበላሸች መባል አልፈልግም። ያ ስህተት አለኝ። እንደገና ሌላ ነገር መፈጠር አለበት የለበትም? ይሄንን ነው ያልኳት። እሱ ትላንት እኔ አፈነዳዋለሁ ሲል ነበረ። ሙኒት እጅሽን የሚያወጣሽበትን መንገድ ይሄንን ነው ያልኩት። ይሄንን ማለት ምንድን ነው ማለት ያልኩት? አሁን ያለው የመጨረሻው መፍትሄ ሽምግልና ነው። እኔ ከእኔ አንጻር ማለት ነው። ምንድን ነው ማለት እሷ ኬዙን አንሽላቸው፣ እነሱ ኬዝሽን ያንሱልሽ፣ ፋይላችሁን ዝጉ። ሀቅሽን ግን ላላ ፍረድ ብለሽ ስጪ። ሀቋ ገንዘቧ እኮ ህዝብ ከፈለ። ከዛም ውጭ እኮ መንግስት በየወሩ እንዲከፈልላት ፈርዶላታል። ያልተፈረደው ሌላኛው ኬዝ ነው አይደለ? የተዘጋባት ያንን ደግሞ ምን አልኩሽ? እኔ አንዴ ነው 10 ስንት ጊዜ አልኩሽ? ማስረጃው በቂ ስላልሆነ እኮ ነው የተዘጋው እኮ ሀቡ። ልንገርሽ መረጃው ግን ያንን ያቀረበችውን ማስረጃ አጥፎ ደርቦ አብሯት የደረሰባትን የሚያውቃላ የለም እንዴ? አለ አምላክ የለም እንዴ? ፍረድ ለሱ ብላ አትሰጥም እንዴ? ስንቱ ነው እጁን አንስቶ እንባውን ጠባ አድርጎ ለአላህ ትቶ ፍርዱን ያየ ሰው። ገንዘቡ የተበላው ገንዘብ ከተመለሰለት እንደገና እነሱም ደግሞ በየወሩ ደግሞ ሲመልሱ ደግሞ እጥፍ ይሆናል። ለዛኛው ለራቁት ቪዲዮ ደግሞ ማስረጃ የለም ከተባለ ቪዲዮ ካልተገኘ ማስረጃ ካልተገኘ ካላስ ለአላህ ሰጥቶ መንገድን መቀጠል ነው። ብሩንም ጉልበቱንም ሁሉን ነገር የሚከስር ሰው አለ አይደል እንዴ? በህይወታችን አንድን ነገር ይዘን እኝኝኝኝ የምንል ከሆነ እኮ ወደፊት መራመድ የሚባል ነገር የለም። ቢሆንም ግን የለፋበትን ሰው ረግጠሽ አይደለም ይሄን የምታደርጊው። ማንም ተከባብሮ እንደሚሰራው አሳውቂያት፣ ንገሪያት ሀቢባን። ሁሉም ይስማማበት። ከዛ በኋላ ይደረጋል ተባለ። ጸጥ ሲባል ደግሞ እጃችንን አሁንም እናነሳለን። ምክንያቱም ከሆነው ነገር አንጻር
አሁን መጥቶ እዚህ ጋር እርዱኝ፣ እሷ ጠዋት እርዱኝ ትላለች፣ ከሰዓት እሱ ደግሞ እኛን ይሰድባል። አንቺን ብቻ አይደለም ሁሉ ይኸውልሽ አሁን